አንዴ በጥፊ ያላሰች ነው የሚለው በጥፊ ያለችው በጥፊ ያለችው ሰውዬው ውጣተርሳው ተፍቼው ሆቴል ቤት እንጂ ከፍላ በላች ሆቴል ቤት ሂዳ ሰውዬው ውጣልኝ እንጀራው የጋገርከው እንጀራ አይኗ አላማረም ብላ በጥፊ የመታችሁ ገና ተወጋለች ትገላለች እስቷ ነግሬያለሁ ተናግረው ትጠግባለህ ወይ መልኳን አይተህ ነው ወይ የምትጠግበው ትጠግባለህ መልኳን አይተህ መልኳን እሰይ ጎበዝ ወይዘሮ ዝናሽ ወይዬ እሺ ወርቁ ስንት ግራም ይሁንልዎት ወይም ስንት ኪሎ ወርቅ ይሁንልዎት ንገሩኝ ቶሎ የሚደንቅ የሚታይ ትልልቅ እማማ ዝናሽ ምንድነው የሚለው የቁምቢ ልጅ ነው እዚህ እያመጡ ሊገሉት ባደረጉት በእግራቸው ቆዳ ጫማ ይዘው እዚህ እየቀጠቀጡ ደግሞ የሆነ ነገር ብረት ነገር ይዘው ጉንጩን እሪ ብዬ እኔ አግባ ያልኩትን አላገባም አለ ብለው እንዴ እሱ ታዲያ ለምን አያገባም እንዴ አሁን እንዴት ነው ሚስማማና አገኘህ አላገኘው ልክ ኖት አሁን እሱ መሮት ተማሮ ነው የመጣው ተደብቆ ነው የመጣው እንዴት ነው የሚለው እሱ የሚለው እኔ ማግባት የምፈልገው ቆንጅዬ ነው ቆንጅዬ ደግሞ አጣሁ ነው የሚለው ቆንጆ ወይንም የማህበሩም ቢሆን ስራ ያላት ደሞዝ ያላት አግባ አይና መልክ አግባ ይጠጣት እያለ ሊቀመጥ መልኳ ቆንጆ ነዋል አያለ ሊጠግብ ነው ምን አቅለታለ አዳምጥ እየሰማህ ነው አይደል ምክር አዳምጥ ይኸው እሳቸው የሚሉ ቆንጅና ታጥቦ ይጠጣል ወይ ተበጥብጦ ይጠጣል ወይ አመላላት አመሏ ጥሩ የሆነ ጠባይዋ ተመልክ ቆንጅና ጠባይና አመል ነው የሚበልጠው አዳምጥ ጠባይዋ ቆንጆ የሆነ አመሏ ቆንጆ የሆነ ልጅ ወለዳል ማሳደጋል የኑሮ ውድነት ነው ሁሉ ነገር ውድ ነው እና የመልክ ቆንጅና የለውም ዋናው አመሏ ጥሩ የሆነ እና ደግሞ ሁለተኛ ስራ ያላት ደሞዝ ይዛ የምትገባ ስራ ያላት ያንተ ደሞዝ ብቻ መተዳደሪያ አይበቃም የኑሮ ውድነት ነው እማማ ዝናሽ ወይዬ እኔ በጣም ቆንጆ ነኝ እያለ ነው እሱ እኔ ቆንጆ ስለሆንኩኝ ቆንጆ ነው ማግባት ያለብኝ ነው የሚለው ቆንጆ ደግሞ አመሏ ብጥስጥስ ያለ ይሆናል ከባድ ነው ኧረ ቆንጆ መልኬ ቆንጆ ነው በመልኬ በቆንጅና ያገኝበታለሁ እያለኝ እሱን የምትደበድብ ሴት ያገባል ቆንጆ ትደበድበዋለች ይቅርብ ይፈልጉ ያግባ የራሱ ጉዳይ እኔ ጋሽ አባቴ ቁምቢ አለ አባቴ ቁምቢ ጠዋትና ማታ እየደበደበ ቤት ውስጥ ማግባ እኔ ደግሞ አላገባም እዚህም እየደበደቡ ሊገሉት ነው እዚህም እየደበደቡ በእግራቸው ሁለት እግራቸው ባደረጉት ቆዳ ጫማ እየረገጡ የሆነ ደግሞ ብረት ነገር ይዘው አንተ ለምን አታገባም እንዴ ያገኘውን አታገባም እንዴ አንተ ሊገሉት እኔ ቤት አምጥተው ነው እንደምገሉት በጋ አምላክ ብዬ ጮቼ ወጥቶ ይሄዳል እኔ መከርኩ ዘከርኩ ማግባት አለበት አሉ
እኔ እንኳን በአቅሜ ስንት የነገርኩት ምንም ሊሰማ አልቻለም። ህልም ፍቱልኝ ብሎ ነው የሰጠሁት። ህልም ምንድን ነው ህልሙ በለው እንጃ። ይሄን ችለው የሚፈቱት አይመስለኝም። እየተቀበል ንገረኝ፣ ጆሮ አይሰማም። ኧረ የሚነግረኝ ህልም በጣም ከባድ ነው። እንዴት እንደሚፈቱትም አላውቅም። እሺ እፈራለሁ። ያው ሊገሉት ያሉ አልወልዱም አባቱ። ታዲያ አቤት 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 አቤት። እሺ እኔ አግባ ያልኩትን ያግባ አሉ። እኔ አግባ ያልኩትን ያግባ አሉ። በቃል ሊገሉት ነው አባቱ አቶ ቁምቢ። እሺ የህልሙ ከባድ፣ እኔ እፈራለሁ። በህልሜ አለ በህልሜ አለ እማማ ዝናሽ፣ አንተ ደግሞ ጮክ ብለህ ተናገር። በህልሜ አለ አንዲት ቆንጆ ያገባው ይመስለኛል አለ። እሱ ነው ቆንጆ ሴት ያገባው ይመስለኛል አለ። ከዛ እሷ ሶፋ ላይ ቁጭ ብላ አለ እኔ ቡና እያፈላሁላት አለ። እሱ ቡና እያፈላ ወንዱ። ቡናውን አፍልቼ ስጨርስ እቺ ያገባዋት ሚስቴ ምን አለችኝ? ቆንጆ ቡና ጠጥተኸኛል የኔ ውድ የኔ ባል፣ አሁን ደግሞ አብሲት ጣል አለችኝ። አብሲት የእንጀራ ቆንጆ ቡና ጠጥተኸኛል አለችኝና አሁን ደግሞ ምን አድርግልኝ? አብሲት ጣል የእንጀራ አብሲት። አብሲት ቆንጆ ሴት ይኸው እሱ እንጀራ እንዲጋግር አብሲት ጥሎ እሱ ለእሷ ቡና እያፈላ ውጣ ውጣ አንተ አትረባም አንተ ውጣ ተፊቴ ውጣ። እሱ ቡና እያፈላ አብሲት ጥሎ እንጀራ እያጋገረ እሷ ሶፋ ላይ ቁጭ ብላ ልትበላ። አላለቀም እኮ አላለቀም። ከዛ እንጀራ አብሲት ጣልኩና እንጀራ አብሲቱን ጥዬ አለ እንጀራውን ጋገርኩ አለ። እንጀራውን ጋግሬ ወጥ ሰራውኝና ምግብ አቀረብኩ አለ። ከዛ እጄን አስታጥበኝ አለችኝና እጇን አስታጠበና ልክ ሊበሉ እንጀራውን ስታየው እንጀራውን እያየችው አለ አይን የለውም እያለች አይኗን አጉረጠረጠችብኝና እንጀራው አይን የለውም አለችኝ። ከዛ አንዴ በጥፊ አላሰችኝ ነው የሚለው። በጥፊ አለችው። አዎ ሰውዬው ውጣ ተርሳው ተፍቼው ኧረ እንደዚህ አይነት ቴሌቪዥኑ ቋራንቴ ነው እሱ የቆመው። ቴሌቪዥኑ ወድቃል። ዝቅ በል ጠጋ በል ወደዚህ ጠጋ በል ቴሌቪዥኑ ወድቃል። ያሽን የደገፈ ሲነካ እንደዚህ አይነት ህልም እያየህ በዛ ላይ ቴሌቪዥናቸውን ልትሰሩ ውጣ። አሁንም እየደበደበች እንጀራ ጋግራ አብላት፣ ወጥ ሰርታ አብላት። እንጀራው አይን የለውም ማለች። ወጡ ደግሞ አይጣፍጥም ብላ ትደበድባለች። ግን ከዛ ከእንቅልፌ ባነንኩኝና እየሮጥኩኝ እርሶ ጋር መጣሁኝ ህልሙን ለማስፈታት ነው የሚለው እኮ። አብሲት ጥሎ እንጀራው ጋገረ። እንጀራው አይን የለውም አለችው። ከዛ ወጡን ሰራ። እጇን አስታጥቦ በሉ። አልበላችም። ልትበላ ስትል እንጀራው አይን የለውም አለችና አንዴ በጥፊ አላሰችው። ከዛ ሆቴል ቤት ሂዳ በላች። አቤት ሰው የጎረቤት እያበላች ሆቴል ቤት ከፍላ በላች። ሆቴል ቤት ሂዳ ሰውዬው ውጣልኝ። እውነትም ሊገሉ ያሰቡት አባትህ እውነታችን ልክ ናቸው አቶ ቁምቢ። በእውነት እዚህ እየቀጠቀጡ ሊገሉ ያሉት በህልምስ ቢሆን ሊገሉ ያሉት አቶ ቁምቢ ልክ ናቸው። በጣም አልተሳሳቱም። እሳቸው ቆንጆዋን እንዲያው ቆንጆ ፀጉሯ ረጅም ቆንጆዋን አገባ። እሷ ሶፋ ላይ ቁጭ ብላ
እንጀራ ጋግር ምጣጥደ እንጀራ ጋግር አለች። ምጣጥዶ እንጀራውን ጋገረ። እንጀራው አይን የለውም የጋገረው እንጀራ አይን የለውም ብላ በጥፊ መታችው። አቤት አልሰራም። ገና ደግሞ በወጡ ተዚህ ስትመታው ይሞታል። ሊገሉት ያሉት አባቱ በቃ ለዚህ ነው ጋሽ ቁምቢ ሊገሉ ያሉት ሊመቱ። ኧረ ያው መልስለት መፍቻውም የእሱ ነው። መልሱት ተቀበል ያዝ ውሰድ። ይሄንም ስጡት እንዴ ያንተ ነው። አረ የእሱ ነው የእሱ ነው። የቅድም አንተ የሰጠው እሱ ነው የሰጠሁት እሱ ነው የሰጠሁት። እኔ አልሰጠሁትም እሱ ነው የሰጠሁት። አይ እሱ የሰጠኝ አሁን እሱን ነው። በቃ ውሰዱሽ ችግር የለም። የቅድም ቆይቷል። እሱ የሚለው ጋሽ ቁምቢን አባዬ ቁምቢን እጠብቀዋለሁ ይመጣል እዚህ ይመጣል ነው። ይገሉሃል ነግሬያለሁ። ቆይ ጋሽ ቁምቢ ይምጡ። ይገሉሃል። አባቴ የመረጡትን ደህና አደሩ። ወይ ሰላም ነዎት? እግዚአብሔር ይመስገን። አቤት ሰላም ነው? እግዚአብሔር ይመስገን። ደህና አደሩ? ደህና እግዚአብሔር ይመስገን። ደህና ነኝ። አቤት እርሶ የመረጡትን ያሉትን ሁሉ ያግባ። እምቢታ ሴትዮ እሑድ ጠጉሯ ረጅም አቋቋንቶ አገባሁ አለ። ምጣጣድና እንጀራ ጋግርና አብላኝ አለችኝ አለ። ምጣጥ እንጀራ ጋገርኩ አለ። እንጀራው አይን የለውም ብላ በጥፊ መታችኝ አለ። አባቴ የመረጡትን ምን አባቱ ደስ ልጅ ድሮ የትም ሀገር ከተማ ተባለ ሀገር እናት አባቱ የዳሩትን ነው የሚያገባው። የትም ሀገር ገጠር ተከተማ። እኔ የማውቀው እሱን ነው። አባትህን ያሉህን እንዳትገባ፣ አባቴ ያሉህን አግባ። አረጋ ውጣ። ይቺ እንጀራው የጋገርከው እንጀራ አይኗ አላማረም ብላ በጥፊ የመታችሁ ገና ተወጋሃለች፣ ትገላለች። እስቷ ነግሬያለሁ። ተናግረዋል። መጀመሪያም እርሶ ተናግረዋል። ይሄ አልሰማም ብሎ ነው እንጂ እንጀራ ጋግረህ ወተታ እያበላሃት። አዎ መልኳ ቆንጆ የሆነውን ጠጉሯ ረጅም የሆነው መልኳን አይተህ ትጠግባለህ? ትጠግባለህ ወይ? መልኳን አይተህ ነው ወይ የምትጠግበው? ትጠግባለህ መልኳን አይተህ? መልኳ ቆንጆ የሆነውን ጠጉሯ ረጅም የሆነውን አግብተህ እንጀራ ጋግረህ ወተታ እያበላሃት ነው የምታፋት? ተናገር። ውጣ ከዚህ። ኧረ እሳቸው ያሉትን አግባ። አባቴ ያሉትን አሁን በቀደም ወይዘሮ ዝናሽ ወይዬ አሁን በቀደም ዕለት እንዴት ያለች ቆንጆ እንዴት ያለች የተባረከች እንደሷ ቆንጆ አለ እንዴ? ሲጀመር ቆንጆ 3 መኪና አላት፣ 2 ቤት አላት፣ 3 ቤት አላት፣ 3 መኪና። አሽከር ልታረገው ነው። አሽከር ይቺ 4 ባቡር ያላት 4 መኪና ያላት አሽከር ልታረገው ነው። አሽከር ባላግባው ብላ አሽከር ልታረገው ነው። አሽከር ልታረገው ነው። ባሌላ አላት። ባሌላ የቤተ መንግስት መኳንንት ባላላት ባሌላ አላት። የቤተ መንግስት ይኸውልህ ወይዘሮ ዝናሽ እኔ አሁን እግሮት ይኸውልህ ቆንጆ ሚስት አገኘሁለት። እንዴት ነሽ ከወዴት ነሽ አልኳት። አይ እኔ እዚሁ አዲስ አበባ ተወልጄ ነው ያደግኩት። አዲስ አበባ ነው ተወልጄ ያደግኩት አለች። እሺ 3 መኪና 1 ቤት
ፋብሪካ 2 ፋብሪካ አለኝ ልጆትን ሶስት መኪና አለኝ። አዎ ደግሞ ምን አላት? ቤት አላት፣ ፋብሪካም አላት። ልጆትን ላግባለች። ደስ አለኝ፣ ወዲያውኑ ደስ አለኝ። ቤት ራሱ አላት። አዎ መኪና ሶስት አላት። አዎ አግባያ አሁን አግባት ብለው በቃ እንደው ፀጉር የላትም ሲል አፍንጫ የላትም ሲል ቁመት የላትም ሲል አለባበሷ እንደው ዝም ብሎ ነው ሲል ሲያማረጥ ይኸው እምቢ አለ። ልቀቁት፣ የትም ይሄድ አፈር ብላ እንደፈለገ የፈለገውን ያግባ። ልቀቁት፣ የትም ይሄድ በቃ ልቀቁት፣ የትም ይሄድ። የት አባቱን የሚሄደው የሚሰራው ነው እሱ ነው። ግንበኛ ነው ግንበኛ ነው ግንበኛ ነው። ልጆ የሆነኝ ነው የማገባው አልክ። እሷ ደግሞ መልክ ያላትን አገባህ። ምጣጥደ እንጀራ ጋግረህ አብላኝ አለችህ። እንጀራ ጋግሬ ምጣጥጀ እንጀራ ጋግሬ ሳቀርብ እንጀራው አይን የለውም ብላ በጥፊ መታችኝ አለ። ይኸው ከዚህ በፊት ደግሞ አንዲት እንደዚሁ ፀጉሯ ረዘም ያለ ቁመቷም ለግላጋ ነው። እንደው ስትሄድም ስትራመድም እንደው ስታወራም እንደው ደስ ያላት አንድ ጊዜ እሷን አግባ አልኩት። እሺ ከዛ ተግባቡ፣ ሻይ ጠጡ፣ ምናሉ። ከዛ በኋላ እንዴት ነው መቼ ነው የምትጋቡት ብዬ ብጠይቀው አይ አባዬ ስሟ አያምርም አለ። ስሟ አያምርም። ስሟ አዎ አተማትረባለ አጉር ሂድና ግንበኛነትም እየሰራህ ምግብ ቤት እየበላህ ነው። ሂድ። አሁን ከስሟ ምን አለው? አሁን ግንበኛነት አለ ስራው። ደግሞ እኮ ስሟ በጣም ነው ቆንጆ፣ ያምራል እኮ። ባንቺ ይብቃኝ፣ ስሟ ባንቺ ይብቃኝ። የልጅቷ ስሟ ባንቺ ይብቃኝ ነው የሚባለው። ባንቺ ይብቃኝ፣ ቆንጆ ስም። ኧረ ስሟ ስብር ይበል። ስም ነው እንደ ዋናው አመልና ጠባይ ነው። ቆንጆ ጠባይ ከሌላት በጥፊ በርግጫ እየመታችሁ አሁን እንጀራ ምጣጥደ እንጀራ ጋግር ያለች እንጀራውን ምጣጥደ እንጀራ ጋግር ስታቀርብ እንጀራው አይኑ አያምርም ብላ በጥፊ መታችሁ። ገና በርግጫ አለች። ገና ይደበድቡሃል ሴቶቹ። ግንበኛነቱን እየሰራ ስራህን ምግብ ቤት እየከፈልክ እየበላህ ኑር። በቃ ይሻላል። እኔ ያልኩት እንደውም እንደዚህ ነው። ውጣ ወንበሩ የተወሰደው ሊቀመጥ ነው። እዚህ እንዳላየው ብዬ ነው። እንዳላየው እዚህ ይውጣ፣ ውጭ ይቀመጥ። እንደ ሳየው ደሜ እየፈላ ነው። ብርድ ነው ማለደች። ማንም የለም። ደሜ እየፈላ ነው። እሱን ሳየው ደሜ እየፈላ ነው። ደሜ እየፈላ ማየመት ዝናብ ይዘንባል። ደሜ ይፈላል። እሱን ሳየው ከፊቴ ገለል ሊበል ብዬ ነው። አግባብ አልኩኝ። እንደው ይሄንን እንደው ልቡን እንደው ዘግዝቄ እንደው አስሬ በርበሬ ልጠ ነው እንዴ? ትልቅ ሰው ነው። ትለቁት ምን አደ እኔ ያንን ግንበኛነቱን የመንግስት ስራውን እየሰራ የሚፈልገው አማራጭ ምግብ ቤት እየበላ ይኑር። ግን ብለው ደግሞ ቆይ እርሶ እንደው የትናንትናውን ረስቼው እንደው ምን ቆርጦት ነው እርሶ ላንቺ ላሉ አማላጅነት ትናንትና መጣ መልሶ አያግቡኝ እድሩ መልሶ አያግቡኝ ብላ እዚህ ተደፋች። አንቺ ላሉ ማለት ነው። እሺ እኔ እቷን መልሰው እድሩ አግብተዋት የእድሩን ንፍሮ አቃጥላ አሳርራ ታሰረች። የእስረኛውን ቅጣት ሲያልቅ ተፈታች። አሁን ደግሞ መልሶ አያግቡኝ ብላ ትናንትና መጣ እዚህ ተደፋች።
እኔ አልፈርምም ብዬ ወጣ ሄደች ትናንት። እንዴ ታዲያ እርሶ ለምንድን ነው እኔ ስመጣ አንቺ ላሉ ወደ እድሩ ትግባ ብለው የነገሩኝ? ለምንድን ነው ወደ እድሩ ትግባ ያሉት እርሶ? እኔ አልወጣኝም፣ አልፈርምም አልኩ ትናንት። አልፈርምም። እኔ አላልኩም፣ አልወጣኝም፣ አልወዳቃትም። ጠላቴ ናት። ካላወቃት እንዴት ነው የማይወጣው? ጠላቴ አውቋት ነው ዋና አላውቃትም። አዳምጡኝ አቶ ቁምቢ። ቤቷን ውስጡን ጥቁር ይሆን ቀይ ቤቷን አላውቀውም። እሷን አላውቃትም። ዘካራት ቤት ተጫዋቱ ብሎ ሲወስደኝ ዘካራት ቤት መጣ። እልም ፍቱልኝ በማለት መጣች። እዛ ዘካራት ቤት አላውቃትም። እኔ አይ እንኳን አላወቋት ሳይ እዚህ ቤት እየመጣች ይህን ወንበር ቀረብ አድርጋ ወንበሩ ላይ ተቀምጣ ሰው ተጎጃም ያመጣልኝን ማር ብድግ አድርጋ ተመደርደሪያው ላይ አቤት አንችላሉ። ሌላም ደግሞ ዕቃ ብድግ አድርጋ ይዛ ሄደች ቤቷ። ደግሞ ቂጧን ትወደኋለዋ ተመልከቱ። ደግሞ ትወደኋለዋ ቀሚሷን ወደ ላይ እንደገልባ በራቁቷ ቂጧን አፍንጫ ላፊ ላይ እያደረገች ትጨፍርብኛለች። ወንበሩን አትጨቅጧለሁ አልቀውስን እደጅ ቂጧን ራቁት እያደረገ እደጅ ትጨፍርብኛለች። ያንን ተጎጃም ማር ያመጡልኝን ሰዎች ብድግ አድርጋ ይዛ ቤቷ ሄደች። ነጠቀች ማለት እና ደግሞ ተመደርደሪያው ላይ የምትፈልቀውን ዕቃ እያነሳች ስትወትብኝ ኖረች እየነጠቀች። ጠላቴ ነች፣ አላውቃትም። ቤቷን ውስጡን ጥቁር ይሆን ቀይ አላውቀውም። እሷን አላውቃትም። ልሰጣቸው ለጥሩምባው ቆይ እነዛ ከአራት ቤት ተጫዋቱ ተኛ ቤት እኛ ጋር ትንሽ ተጫዋቱ እዚህ ይዶብሮታል ብሎ ወሰደኝ። እዛ እሱ ቤት መጣ። ዘካራት ቤት ገብታ አልመፈቱልኝ አለኝ። ምን ይሎታል? ይዶብሮታል። ዘካራት እዚህ ብቻውን ኩርችች ስትሉ ሁሉም ሰው ስራ ሄዶ እየዋለ ይገባል። የግቢው ሰዎቹ ስራ እየሄዱ ውለው ይገባሉ። እነሱ ስራ እየሄዱ ሲሆኑ ብቻውን እዚህ ኩርችች ስትሉ ይከብዶታል። እኛ ቤት ይደብሮታል ያለው ይደብሮታል። እሱ ቤት ቁጭ ብዬ መጣችና ዘካራት ቤት ቁጭ ብዬ መጣ። አልመፍቱልኝ አለኝ። እልሙን ፈታው። አንቺ ላሉ በተገኘችበት ትገደል። ለምን ትገደላለች? ከዛ ቤት የመጣ አትሞቱም። እሱ መደርደሪያው ጋር ወንበሩን ይዛ ቁጭ ብላ እንደማቱሳላ ተጎጃም ማር ያመጡልኝ ማሩን ብድግ ምንድን ነው እሱ? የቅድሙን ብር አልፈልግም እያለ ነው። ውሰድ። አይ ተቀበሉት። ምን ይሄ ውጣ ሂድ። አይ ትቀበሉትን ተወደኋለዋ አዳምጡኝ። ተወደኋለዋ ቀሚሱን ወደ ላይ ገልባ ቂጧን በራቁቱ አድርጋ አፍንጫ ላይ ቂጧን አድርጋ ትጨፍርብኛለች። ወንበሩን አስቼ ቂጧን አልቀውስን እደጅ በታዘበሩ ላይ ትጨፍርብኛለች። ቂጧን ወደ እኔ ራቁቱን አድርጋ ቂጥ ባሉ ጊዜ እንደው ሳልነግሮት ደስ ብሎኝ ነው እኮ ዛሬ የመጣሁት። ሳልነግሮት እንኳን ደስ አለዎት። መንግስት ሸለመኝ። እኔን ሸለመኝ። አንድ ልጅ ሸለመኝ። እኔን መንግስት ነው ብሎት መንግስት ሸለመኝ። አዎ መንግስት ሸለመኝ። አዎ መንግስት ሸለመዎት እርሶ? አዎ መረጦት ማለት ነው። ጥሩምባ ስነፋ እዚህ ጎጃም በረንዳ የነፋው ጥሩምባ ካሳንቺስ ይሰማል። አዎ አሁን የኛ እድርተኞች ጥሩምባ ሲነፋ ስለማይሰማን
ለቅሶ ሳንደርስ እየቀረን እየተቀጣን ተቸገርን አሉ ሰዎች። አዎ ሲሉ ጊዜ እኔ ጥሩምባ መንፋት ጀመርኩኝ። ጥሩምባ መንፋት ስጀምር እዚህ አውቶቡስ ተራ ጥሩምባ የነፋውኝ አስኮ ይሰማል። አስኮ እዚህ ጥሩምባ ስትነፉ አስኮ ድረስ ይሰማል። አዎ እሺ። በዚህ ምክንያት ተሸለምኩኝ። ከተሸለምኩት ላይ ቀንሼ እየሎት መጥቻለሁ። ያዙ። መንግስት ተሸለሙ። መንግስት ተመረጡ። አዎ በጥሩምባ መንግስት ተመረጠዎት በስራው። በጥሩምባ አነፋፌ በጥሩምባ ተቀዳጅቷል። እስቲ እርሶ ጎበዝ ኖት እንደ እስቲ ጥሩምባ ንፉ። እስቲ ንፉ። አይ እፍ በሉት እስቲ እፍ በሉ እስቲ እፍ በሉ። ተቀዷል ነው ይሄ። ቆይ ቀየረለት። ተቀዷል። ችግር የለም አይደለም። እፍ ነው የሚባለው። ወደ ውስጥ አስገቧታ። አይደለም። ቆይ በደንብ አፎትን ክፈቱ መጀመሪያ። ምን ልበል? እንዴት እፍ ነው የሚሉት? ዝም አያወሩም። እፍ በሉት። ወደ ውስጥ ከተት አድርጉታ። እስቲ ልበል። እፍ በሉት። እፍ እንደሱ አይደለም። ቆይ አፎትን ከንፈሮትን ከፈት አድርጉ መጀመሪያ። እኔ አላውቅበትም። እንደሱ አይደለም። ይኸውልህ እኔ አላውቅበትም። ተውኝ። እኔ አላውቅበትም ማለት አንዴ ልሸልሞት ደስ ስላለኝ ነው። አይደለም። ንፋስ እፍ በሉት። እሳት እንደሚያያይዙ ነገር አለ አይደለ? እፍ በሉ ዝም ብለው። እሰይ ጎበዝ። እንዴ ዘካራስ ነጥቆ ይወስዳል። የት አባቱ አልነግረውም። ነጥቆ ይወስዳል። አሁን ዘካራስ የእሷን መኪና እየጠበቀ ነው። አዎ እኔንም እኮ ያስቸግረኛል ዘካሪያስ። እዚህ እጁን ብብት ይሰዱ ብብት በግድ ነጥቆ ነው የሚወስድ። አፈር ያስበላው። ይሄ ምን ልታረገው ነው? ሰው አረቄና ጠጅ ጠጣ ይለኛል። አሁንም አልተወም ማለት ነው። ይሄን አረቄና ጠጅ ማለት ነው። የዘካሪያስ ጠጣ ይለኛል። አቤት ለሴትዮዋ እየሰጠ እያጠጣ ነው። ላንቺ ላሉ ነው። አዎ አቤት ገንዘቡን ተኔ እየነጠቀ ወጥቶ ለእሷም እያጠጣ አብረው እየጠጡ ነው። ወይ ይገርማል በጣም ወደ ሰላም ሁኑ። የ2018 ኦሪጂናል ሐሜት እዚህ ስትለፉ አስቆ ይሰማል። አዎ እና መንግስት ሻለ መጣ አኳኑን ድምጡን ወዶ መንግስት ሸለሞት። እንኳን ተሸለመው እንኳን መንግስት ሸለሞት። ቁምብዬ እና አቤት ቁምብዬ ሄደው ሲኖሩ እዚህ ዘመን ልጠይቅ መታ ይዛልኝ መታ ሽቶ ሰጠች። ለአቶ ቁምቢ ሰጥቻለሁ ቆይቷል አልኳት። አሁኑ ሽቶ ቀጥቶ ብስት የሚል ብስፈት የለም አልኳት። ሚስቱ በቀደም ሄጄ ነበር አለችኝ። ሄጄ ነበር ወይዘሮ ዝናሽ ጋር። ደግሞ እማማ ዝናሽ እኮ አትሎትም፣ ወይዘሮ ዝናሽ ነው የምትሎት። ትበል ችግር የለውም ትበል። ምን አለ ወይዘሮ ዝናሽ ብትል ምን አለ? ወይዘሮ ዝናሽ ጋር ሄጄ ነበር አለችኝ። እንደው በቃ አገላብጠው ሟሟሉኝ። በጣም ነው የሚወዱኝ አለች። ሳሟት እንዴ? ምን እርሶ እሷን ሳሟት እንዴ? ሳሟት ወይ? ኧረ እዚህ መሄድ አልተጠጋችም። ትእዛዙ እዚህ ነው ቁጭ አለችው። እዚህ ወንበር ላይ ይዛል። እዚህ ወንበር ላይ ነው ቁጭ አለችው። ይኸው ብቅ እያለ ይሰጦታል። የኔ ልጅ ነው ወመኔው፣ አላገባም ያለው የኔ ልጅ ነው። ና ቁጭ በል እዚህ ና እዚህ
ወደዚህ ሰዋል የኔ ልጅ ነው የመጣሁት ወደዚህ ወደኔ የመንግስት ነው ይይዛል መንግስት ቤቱ ተነቃው የመንግስት ነው የኔ አይደለም ቤቱ ተነቃው የመንግስት ነው የቴሌቪዥን ነው የመንግስት ነው የቁም ሳጥን ቤቱ የፍሪጅው ማቀዝቀዣ ፍሪጅው ቤቱ ተነቃው የመንግስት ነው መንግስት የተመረጠ ጊዜ ቁጭ አድርጎ ፖፖስ እያለ ነው ፖፖ ቁጭ አለ እየጠየቆት ነው ፖፖስ ነው የሚለው ፖፖስ ምንድን ነው አሁን ዘከራት ጠርጎ ነው ማን የገዛለት ፖፖ ነው የሚለው ያው ጥሩምባ እዚህ ስነፋ አስኮ ይሰማል መንግስት ሸለመኛሉ ይኸው መንግስት ሸለመኛሉ እልል ያልኩት አሁን አሁን ጥሩምባ እዚህ ስነፋሩ አስኮ ይሰማላሉ አስኮ በዚህ መንግስት ሸለመኛሉ ይሄ እኮ ልጄ እኮ አይሰማም የሚሰማ መስሎት ነው አይሰማም እኮ አይሰማም አሁን በየቦታው ሲሄድ እሱ ሲሄድ የቁምቢ ልጅ በስሙ እንኳን አይጠሩትም እኔ እንዴት እንደማኮራው አያውቅም የቁምቢ ልጅ አንተ የቁምቢ ልጅ እያሉ ነው የሚጠሩት ሲጠሩት ራሱ ይበሉት አባባቱ ቢጠራ ደስ ይላል እሱማ ደስ ይላል አይ እንዴት እንደማኮራው ለምን አይሰማኝም እንደዚህ እያኮራውት አግባ ስለው ለምን አያገባ ማፈራባቱ ይብላልና ይሄ ታንከሲስ ይሄ ምን አባቱ ደስና እንደው አግባ ስለው ማያገባበት ምክንያት ምን አባቱ ነው እያመጡ ልትገሉ ነው እርሶ እዚህ እኔ ጋር እያመጡ እኔ ጋር ነው የምትገሉት እንዴ የመንግስት ይዞታል እዚህ እኔ ጋር እያመጡ ማን ነው የሚይዘኝ በገዛ ልጄ ማንም አይዘኝም እንዴ በገዛ ልጄ ታገባላት ያልኩህን ተከታተላሉ እኔ ያልኩህን ተከታተላሉ ምን አባት ያገባል ይሄ ገደል ግባ ቁጭል ኋላ ምሳ ይገዛላል የተደበደብክበት ቁጭል ሌላ የምደበድበው እኔ ያልኩህን ተከታተል እኔ ያልኩህን ስራሉ በቃ ያው ወይ እኔ አባትህ ነኝ ፈጣሪ ነኝ ያሳደግኩህ ነኝ እኔ ያልኩህን ተከታተል እኔ ያልኩህን ስራ ያው ግንበኛነት ተመስራት ልትተባበር ነው ይኸው ይኸውልህ አንድ የሚወዳት አለች እኔ ከእሷ ለማለያይ ያላደረግኩት ጥረት የለም ያግባታ ምን ነው እንዴ አያገባም የላትም አዎ እንዴ ስራ የላትም አዎ የላትም እንዴ ተማሪ ነች ገና ተማሪ አይደለችም ጨርሳለች ስራ የሌላት የኑሮ ውድነት ነው ብያለሁ አይገባውም ይሰማል እንዴ አይገባውም የኑሮ ውድነት ነው ሁሉ ነገር ውድ ነው ልጅ ይወለዳል ማሳደጊያ አለ እኔ አሁን በቀደም የታምሽተ መጣህ አልኩት ከሌሊቱ 2 ሰዓት መጥቶ ማለት የታምሽተ መጣ አዎ ከሌሊቱ 2 ሰዓት ማታ መጥቶ ከሌሊቱ 2 ሰዓት አዎ ማታ አዎ ሌሊት የት ነው አመሸ ተመችቶ 2 ሰዓት ይሰራል እንደ ግንበኛነት የመንግስት የታምሽተህ ነው ስለው አይ ከሷ ጋር ሻይ እየጠጣሁ ነበር አለኝ ሻይ እየጠጣሁ አዎ ከማን ጋር ብለው ከዛች ልጅ ጋር አንተ አባት ፈጣሪ የፈጠሩን ያልሆንሽ ብላ አትቀበልም ምን አባቱ አቅልጣለሁ የወለዱ ያሳደጉ የፈጠሩ አባት ናቸው አባት ቢፈልግም ይገዳል ይኸው ገደሉ ማለት ነው እኔ እርሶን ፈርቼ ነው እንጂ እንደውም ይሄ ልጅ ወይዘሮ ዝናሽ ቤት ሞተ ሲባል
ወይዘሮ ዝናሽ ቤት እግሩ ተሰበረ ሲባል ለእርሶ ጥሩ አይደለም ብዬ ነው እንጂ እግሩን ብሰብረው ደስ ይለኛል፣ ደስ ይለኛል። እንጂ ምን አባቱንስና ይሄ ውጣ ውጣ። ምን አባቱን እኔ ቤት እያመጡ እንዲህ ስታረጉት እዚህ ድርቅ ብሎ ቢሞት አንተ የምትለኝንም አገባው አለ። የሰርጌ ቀን እማማ ዝናሽ የሚመጡልኝ ከሆነ ነው። አቤት አቤት፣ እንደ ድሮ የጉልበቴና ጉልበቴ አይቆምም። የእኔ ሰርግ ሊነሳ ነው። የጉልበቴና ጉልበቴ አይቆምም። የጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም አልችልም። እማማ ዝናሽ እማማ ዝናሽ ወይ ጆሮትን ተበስተዋል እንዴ? ለካ ጆሮትን ተበስተዋል። ጆሮት ላይ ቀዳዳ አለ። ድሮ ወጣት ሆኜ ነው። ድሮ ልጅ ወጣት ወርቅ ነበር። ድሮ በወጣትነቴ ነው ጆሮዬ ሁለቱም ተበስቷል። እስቲ እንዴ እንዴ! እና ላምጣሎታ እድራችን እኮ ለሴት ወይዛዘሮች የጆሮ ጉትቻ ይሰጣል። የኛ እድር ገንጥለው ይወስዱታል። ሌቦቹ እንደሱ ገብተው እንቃልገው ገንጥለው ይወስዱታል። በቃ ልግዛላቸው አሁን የብር ጌጥ ድሮ ሳጀጥ ኖሬያለሁ። አሁን የወርቅ ይሁን። እሺ ተሰጡኝ፣ የወርቅ ይስጠኝ። እሺ ቆይ ልጻፍ እንግዲህ መዝግቤ ሂጄ ነው የምገዛሉት። ወይዘሮ ዝናሽ እኔ አልፈርምም። ይስጠጠኝ ስል አልፈርምም። ለምንድን ነው የማይፈርሙት? አይ ጣጣት ታብዙብኝ። አይ ሳመጣሎት ነው የሚፈርሙት። ሳመጣ ይፈርማሉ። አምጥቶ ተደረገልኝ በኋላ ይፈርማሉ። የሁለቱ ጆሮ አይተውል። አዎ አዎ አዎ። ቆዩ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ ወይዘሮ ወልደ ስላሴ አባቴ ስም ነው። ወልደ ሀኒ የአያቴ ስም ነው። በግራ ላለው ነው በቀኝ ላለው ጆሮ ወርቅ የሚፈልጉት? ወርቅ ነው። በግራ ነው በቀኝ ጆሮት? እንዴ በሁለቱም አይደረግም። በሁለቱም ነው የሚፈልጉት? እሺ እንዴ በሁለቱም አይደረግም እንዴ? እሺ በአንደኛው በኩል ወርቅ ላርግሎት፣ በአንደኛው በኩል ደግሞ የብረት ላርገው። እንዴ ሁሉም ይቅርብኝ። አይ ለምን እንዴ? አይቀርም። አልፈልግም ይቅር ሁሉም። አይ መቅረትማ እኮ እንደ ፍላጎት ሁለቱንም አርጅቻለሁ። በቃ እድሜን ጨርሻለሁ። ሁለቱንም ወርቅ ላርግሎት ወይ ለመዘግብ ነው? ንገሩኝ። ግዴ ወርቁን ቀድም ጀምሬ ሁለቱም የብር ጌጥ ሳጌጥ ኖሬያለሁ። አሁን የወርቅ ይሁንልኝ ብሎ በቃ ጽፌያለሁ። ለአንድ ጆሮ የወርቅ ይሁን፣ ለአንድ ጆሮ የወርቅ ይሁን፣ ለአንድ ጆሮ ብቻ አሉ። ጽፌያለሁ። ወርቅ ቤት ያላችሁ ሰዎች ተዘጋጁ። ተዋቸው። በቃ ይቅር። አይ ለምን እንዴ? አይቀርም። ለምንድን ነው የሚቀረው እንዴ? በሁለቱም ጆሮ ወርቅ ነው የምፈልገው። በቃ አመጣሎታለሁ። እንዴ አመጣሎታለሁ። የእርሶ እድር ለእርሶ ለጆሮት ወርቅ ካልሆነ ታዲያ ሲሞቱ ብቻ ለመቀበር ነው እንዴ? አመጣሎታለሁ። እሺ በቃ ስንት ግራም ይሉሎት ወይ ስንት ኪሎ ይሉሎት ልላቸው። ወይዘሮ ዝናሽ ወይዬ፣ እሺ ወርቁ ስንት ግራም ይሁንሎት ወይም ስንት ኪሎ ወርቅ ይሁንሎት ንገሩኝ። ቶሎ የሚደምቅ የሚታይ ትልልቅ ድብ እንዲሁ የሚንጠለጠል ደም ብዛቴን አታምጡት። እንግዲህ የሚንጠለጠል ልጥፍ የሚል አያድርጉ። ተጆሮ ገንጥለው ሌቦች ይወስዱታል። የሚለጠፍ ይሻላል። የሚንጠለጠል እኮ ነው ለመሰረቅ የሚመቸው። ወይዘሮ ዝናሽ አይ የሚንጠለጠል ይሁንልኝ። እሺ የሚንጠለጠል አድርጉልኝ።
ልጥፍ ያለው ጆሮዬን ይገነጥሉታል አካሌን። የሚንጠለጠል ወርቅ ስንት ግራም ትልቅ? ጉትቻውን እንገነጥላለን ሲሉ ጆሮዬን ይገነጥሉታል አካሌን። እሺ የሚንጠለጠለው ይሁን ትልልቅ። እሺ ይቺ ትንንሽ እንዳይሆን። እሺ ለካ ቆይ ትልልቅ አለ። አሃ ትልልቅ ወርቅ ቅብ ያላችሁ ተዘጋጁ። ወርቅ ቅብ ጊባጋ። አቤት እቺ ትንንሽ እንዳይሆን ትልልቅ። እሺ ባሩታይ ዘካርያስ ነው የገዛሎት ይሄንን? እኔ ድሮ ነው የገዛሎት። እኔ ቄሶቹ ናቸው ብሎ መስቀል ናት እኮ። ወርቅ ነው፣ ቆንጆ ወርቅ ነው። ቆንጆ ወርቅ፣ የወርቅ ነው እኮ ቆንጆ፣ የዲማ ወርቅ ቆንጆ። ቄሶቹ ይሁኑ ያው ድሮ ነው። አመጣና አረገልኝ። በቃ አሁንም ዘካርያስ ገዝቶሎትማ እኔ ቁምቢ ደግሞ ለእርሶ ካልገዛሁኝ እኔ እንዲያው እገዛሎታለሁ። አየሁት እንዲህ የሚንጠለጠል ወርቅ፣ ትልቅ ወርቅ። በሉ ይፈርሙ። በቃ ወርቁን ሳመጣ ይፈርማሉ። ደህና ወርቅ ተሆነሽ እፈርማለሁ። ደህና ወርቅ ድውልቡል ሆኖ እዚህ ልጥፍ የሚል አይደለም። እዚህ ወርዶ የሚታይ እዚህ የሚንጠለጠል ለሁለቱም ጆሮ ለአንዱ ብቻ አይደለም። እዚህ ላይ ልጥፍ የሚል እንዳይሆን ሌቦቹ ወርቁን እንገነጥላለን ሲሉ ጆሮዬን ይገነጥሉታል። እሱም አለ ለካ። እሺ የሚንጠለጠል ድቡልቡል ሆኖ የሚንጠለጠል። በጣም ጥሩ። እሺ ምን አስጨነቃችሁ እናንተ? ወርቅ ባላረ የእድራችን ደንብ ነው። እድራችን ሰው ሲሞት ብቻ ሳይሆን በቁሙ እያለ መረዳዳት አለብኝ ይላል። ታረጀው በኋላ የጉልበትና ጉልበቴ አይቆም። እግሬ ተራምዶ ደጅ አልወጣ አልካሄድ። እሺ ምን እናርግሎት? እድሩ ምን ያርግሎት? በወርቁ ፋንታ ምን እናርግሎት? የፈለጉትን ንገሩ። እርጎ ጠጣለሁ። እርጎ አሁን ጦም አይደል? አዎ ላም እንግዛሎት። ላም እንግዛሎት። የእርጎ ላም፣ የወተት ላም። ምን ሰው ማን እያገደ ማን አንቺ ላሉ ጎበዝ ናት። ወተት ስታለ ማና ከብቶች ጋር ወጥቶ በከብቶች መካከል በበሬው ማናስጠቅቷት ወልዳ ነው። እዚህ ድሮ ጀምሮ ላም እናምጣለን። ላም ይላል ድሮ ቋንቋው ደስ እኔ አጅቼ ሰው ታቆ የሚወጣ የሚያገባኝ እዚህ። እሱማ ያውች አመለኛ ናት እንጂ ጎበዝ ናት። ላም ስታልም ጎበዝ ናት። ግን እሷ አመለኛ ናት። አንችላሉ። ይቅር ላም የሚባልም አልፈልግም። ደህና ዋሉ በሉ። ደህና ዋሉ። በቃ እርጎ እየተገዛጠት መቼ ነው ሰኔ ጦም የሚፈታው? ትናንትና ሲጨቀጭቁ ብዙ ቀን ነው እርጎ ተቀረ መጠጣት። መቼ ነው ሰኔ ጦም የሚፈታው? አሁን የሰኔ ጾም ወይም የሐዋርያ ጾም የሚፈታው አሁን የገባው ግንቦት 24 ነው። የገባው ጾሙ የገባው በ24 ነው። ግንቦት 24 ገባ። ሰኔ ሙሉ 30 ቀን ይጾማል። ከሐምሌ ደግሞ 5 ቀን 4 ቀን ይጾማል። ደግሞ ሐምሌ እስከ ሐምሌ 5 እስከ ሐምሌ 5 ወር ነው የሚጾመው። በቃ እርጎ ተቀረ ጀምሮ ያው ሳልተከለብኝ የማይስማማ ምግብ እየበላሁ የማይስማማ እኮ። ታዲያ እርሶ እጾማለሁ አሉ። እጾማለሁ ብለው እኮ ነው እርሶ።
በጦም አልጠጣማ እኮ በቃ እስከሚፈታ ደርሷል። አይዞት እኔ እርጎ የሚተካ ሌላ ነገር አመጣለታለሁ። አይዞት እርጎ ፈልገውንም ወደ ስለማንናገር ነው እንጂ አብዛኞቻችን በመንፈስ ቅዱስ ነን። እግዚአብሔር አበርትቶን ካልጾምና እንዲህ ነው የምንሆነው ማለት እሳቸው ትልቅ ሰው ናቸው። ለእርጎ ካላቸው ፍቅር የተነሳ ነው። ስራ በዛ የመንግስት ስራ አይደለም። አቶ ቁምቢ ናቸው። በዚህ በሁለት እግር ቆዳ ጫማቸው ደግሞ ብረት ነገር አለ። በሁለት እጃቸው ይዘው ሊገሉት። ምን ይዘው ነው? በእጆት ምን ይዘው ነው? ምንድን ነው የያዙት? ምንድን ነው ብሩ? የብር ጉትቻ ነው ወይ የሚፈልጉት? ጉትቻ እናድርግልዎት ነው። ኧረ እሺ በሉ። በቃ እሺ ብዬ መሰል ይወርቅ አድርጉልኛል። ጎሽ ጎበዝ። ያንን ጥርሱን አወጡና አዩት። ስኒው ውስጥ ተረከው አዩት። እንዲያ በቀደም ሲጠይቁኝ ነበረ። እኔም ለራሴ ላሰራ ስለፈለግኩኝ አይነቱን ለማየት ነው ብለው ነው አወጡ። እኔ አይደለም መሰጧቸው፣ ራሳቸው ተነስተው ሄደው ማለፊያ ናጋሽ ቁምቢ ማለፊያ። አሁን መኪናቸውን እየጠበቅኩኝ ማለት ነው። 200 ብር ሰጡኝ። አንተ ነው የጠበቅከው? 200 ብር ሰጡኝ። ሰጡህ? ይዛል? እንኳን በሉ ከዚህም ጨመር አድርጉልኝ። ከዚህ ምን ነው ይሄ እዚህ ውስጥ ያለው ምንድን ነው? ይሄ ጉያውት ውስጥ ያስገቡት ብር ምንድን ነው? 200 ብር ሰጥቷል። መኪና የጠበቅበት። በጣም ጥሩ ሰው እኮ ነው። ማለፊያ የሆኑ ሰው ማለፊያ መኪና የጠበቅበት ሰጥቷል። ስንት ነው? 200። ኧረ 100 ብር ነው። ያው ቆይ መቶ ብር ነው። ያው 200 ብር በቃ በሳቸው 200 ሰጡ። እኔ 200 ሰጠው። እንዴ ምን ያደርግልኛል እንዴ? ምንድን ነው? ኧረ አይበቃኝም እንዴ? እሳቸው 200 ሰጡ። እኔ 400 ብር አገኘሁ። አረቄ 1000 ብር ገብቷል እንዴ? አረቄ እንዴ አረቄ ነው የምሰጠው። ሄሎ እንደ ቆይ መጣ። ሊያልቅ ነው አረቄ ሊያልቅ ነው። ኧረ እንዳትሸጪው። ምን ሆነሽ ነው? ዘቢደር አረቄ አልሰጥም። ዘቢደር ይኸውልሽ፣ ዘቢደር እንዳያልቅ ለአረቄ አልሰጥም። ያጎትህ ሚስት አንድ ቡጥሌ አረቄ አስቀምጪልኝ። ዘቢደር ያጎትህ ሚስት አይጠጡም። እሳቸው ይጠጣሉ። እንደርሶ አይጠጡም። እኔ አረቄና ጠጅ የሚባል አልጠጣም። ቁርባን እየቆረብኩ። ኧረ እሳቸው እንደዚህ አይነት ነገር እርጎ ወይ ሚሪንዳ ወይ ውሃ ቆንጆ ቢሪንዳ። በቃ አሁን እርጎ ነበር የምጠጣው። ጦም ነው በላት። ብር ይዘሃል ወይ? ይዣለሁ። ችግር የለም። ብር ይዘሃል ወይ? ምን አልሽኝ? ብር ይዘሃል ወይ ነው ያልሽኝ? የዘቢደርዬ ይዣለሁ። አይዞሽ፣ ዛሬ በደንብ ነው። ብር ይዘሃል ወይ አለችኝ። አሁን እርጎ ነበር የምጠጣው። ጦም ነው። አሁን ቢሪንዳ ነው በላት። ገንዘብ ይዘሃል ወይ አለችኝ። አልኳት። በሉ ጨምሩልኝ። እስቲ ትቀደዋለህ። ሰውዬ ጨምሩልኝ። 400 ብር አገኘ። ከዛ እኔ ሲሄድ ማለት ነው ብቻቸውን እንዴት እንደሚሰድቡኝ። አይበቃኝም፣ ጨምሩልኝ። 500 ብር እንዴ 300 ብር ነው የሰጡኝ። እንዴ እሳቸው 200 ብር ሰጡ። የእሳቸው ምን አገባሁት? መኪና የጠበቅበት 200 ብር። የእሳቸው ምን አገባሁት? እኔ 300 ብር ሰጠው። ይኸው ጨምሩልኝ። ጠጅም ደግሞ ጨምራለሁ። እንዴ እሺ 100 ብር ብቻ ነው። 100 ብር ብቻ ጨምሩልኝ። እማማ ዝናሽዬ እወዶታለሁ እኮ በጣም። 100 ብር ብቻ ጨምሩልኝ። ጨርስ ወስተር ካደል ጨርስ። ይኸው ይዘዋል እኮ ይኸው
300 ሰጠው። ይኸው 400 ብር ሰጥተውኛል እርሶ። ያው አመሰግናለሁ። ቻው ቻው። 400 ነው የሰጠው። 400 ሰጠው። እታቸው 200 600 ብር። ይኸው በቃ ቻው ቻው። በኋላ እመጣለሁ፣ ማታ እመጣለሁ። አመሰግናለሁ እማማ ዝናሽ። ነው የሰጠው 400 ብር። 400 ብር ነው። አዎ እታቸው 200 ሰጡ። አዎ 600 ብር አገኘሁ። አዎ እሑድ ናት ማርያም፣ እሑድ እመቤታችን እሑድ ነች። አዎ እሑድ። በሉ ቻው፣ ደህና ሁኑ። ደህና ዋል። እችን የሚጨምሩልኝ እንደው ደስ አንተ አላበዛም እንዴ?